አብይ ያኔ እኔ ትንኝ ነው እገላችኋለሁ። እመኑን እገላችኋለሁ። ሁላችሁንም አጠፋችኋለሁ። ይሄንን ደግሞ ደጋግሜ እነግራችኋለሁ። እንዳትጠቀኝ ዞር በል። ይኸውልህ መሳሪያን አስቀምጥ። ፎረንሲክ ምርመራ ሬሳችሁን የት እንዳስቀመጣችሁ ስለደረሰ ከአዲስ አበባ ድረስ እየመጡ እዚሁ ጨርሳለሁ። ዞር በል። እንዳትጠቀኝ ሰማኛለህ? እንዳትጠቀኝ ዞር በል። ነውጭ ሁለታችሁ የቀበራችሁትን ጉድጓድ ከፍታችሁ ታሳዩኛላችሁ የት እንደቀበራችሁ። ነውጭ ጽግዬ የጠፋልሽ ማለት ነው። የጠፋልሽ አይሹ ይሄ አንቺ ሰውነት ላይ ቢያርፍ ሰንበር ነው የሚሆነው። እሺ የእስካሁኑ ድብደባ ይበቃል ወይስ አክስቴ ምን አይጣላ ውስጥ ነው አንቺን የሚጨመርኩሽ? ኧረ ጽጉዬ ምንም አታስቢ። እኔ መቼ ቢሆን አሳልፌ አልሰጥሽም። ይሄ ልጅ እንዴ ምን ነካሽ? ተይ እንጂ ተቀመጪ። እንግዲህ በጣም በሚያሳዝን ሁኔታ በኃይሉ የተባለውንም ግለሰብ እንግዲህ ፍቅረኛዬ ነው የምትለው ሰው የባለቤቷን ወንድም እዚህ ድረስ ይዘው መታ ገላ ቀብራ ካክስቷ ጋር ገላ አልቀበሮችም። ራሱ እንዳያችሁት ሬሳው እንደዚሁ በዚህ መልክ ገንዘው ነው ያስቀመጡት። ምንድን ነው ያደረጉት? የመሞቱ ምክንያት እንዳለችው ታሞ እንዳልሆነ አውቃለሁ። ሬሳው ግን የት አለ የሚለውን ለማወቅ ስለፈለግን እኛ እንግዲህ ቶሎ ለማየት ፈልጌ አሳይኝ ብያት ነው ማለት ነው ወደዚህ መጣ ነው። ፎረንሲክ ምርመራ እንዲደረግ አሁንም ወደ አዲስ አበባ ደውለናል። ሰዎች እየመጡ ነው ምርመራዎች ማለት ነው። ስለዚህ መጥተው ሬሳው እንዲወስዱ እናደርጋለን። እኛ ግን ወደ ውስጥ ገብተን ሰዎችን ማናዘዝ ይኖርብናል ማለት ነው። ሁለቱም ስለ ጉዳዩ ስለሚያውቁ እጃቸው ስላለበት ማለት ነው። አክስት ተብዬዋ ራሱ ከሷ የባሰች መሰሪ፣ ንግግሯ በጣም ከበድ ያለ ምንም አይመስላት ወንጀለኛ ነገር ነችና ያቺኛዋ ትንሽ እንደሆነ ፈርታለች። መልካሙም ተያዘ ስለተባለች ደንግጣለች። ብቻዋን እንደሆነች አይነት ተሰምቷታልና ምንድነው የተፈጠረ ያለው የሚለውን ነገር እንግዲህ ወደ ውስጥ ገብተን ከነሱ ጋር እንመካከራለን። ጓሮ ቤቱ በጠቅላላ እንዲፈተሽ እናደርጋለን። ምርመራ አካላቶች እየመጡ ነው ያሉት። ስለዚህ ወደዛ እንግዲህ ወደ ውስጥ ገብተን ደግሞ የሚሆነውን ነገር እንመለከታለን ማለት ነው። አብራችሁን ቆዩ። ምን ሆኖ ነው ሬሳው የሞተው አልሽኝ? ታሞ ያለን ሰው ጓሮው ዝም ብለሽ ቀበርሽው? አልቀበርንም፣ ዝም ብለህ እንዳገኘ ይሸታል። ሬሳ እኮ ይሸታል። ታውቂያለሽ አይደል? ሲሸት የአካባቢ ሰው እንደሚደርስባችሁ አላወቃችሁ? መች ነው የገደላችሁ? ስለመሆኑ እኛ አልገደልነውም፣ ሞቶ ነው። ጤነኛ የነበረው ሰውዬ ዝም ብሎ ሊሞት አይችልም። ሰሚኛለሽ? እየሰማሽኝ ነው አይደለም እናገረው? አብሮሽ የፍቅር ጊዜ ሊያሳልፍ የመጣ ሰውዬ ሞተ ብለሽኝ እንዳምንሽ አትጠብቂ። ህፃን ልጅ አይደለም። ያው ጭንቀት እኮ ነው። በጭንቀት ምክንያት ነው እኮ። ጭንቀት ነው። ሞት ቀጠሮ አለ፣ ለሞት ቀጠሮ አለ። የቱኛውን ጭንቀቱን ነው የምታወሪው? ስለ የትኛው ጭንቀት ነው የምታወሪው? ቀጥሮ የሚሞተው ሰው ቢጨንቀው ኖሮማ የወንድሙን እርም ያወጣ ነበር። እዛው ሆኖ ከሷ ጋር እዚህ እንደ ጫጉላ ሽርሽር አይመጣም። የፍቅር ጊዜውን ሊያጣጥም አይመጣም። ጭንቀት ያለበት ሰው እንደዚህ አይደለም የሚያደርገው። አንዳች ሴራ ስላሰባችሁ ነው። በጣም በጸባይ ለወራችሁ እየሞከርኩኝ ነው። በጣም እንዳልነካችሁ እንዳልመታችሁም በጣም ለምኛችሁ ነበር። ከካሜራም ጀርባ ሆነን ከዚህ በኋላ እየካዳችሁ እንዲዋሻችሁ የምትመጡ ከሆነ ካሜራውን እየጠፋው እየደጋገምኩ ደበድባችኋለሁ። እጃችሁ ላይ ያሰርኩትን ገመድ እየባሰ እየጠበቀ ይመጣል። አሁን አላልቼን ያሰርኩሽ እያጠበቅኩት መጣና እጅሽን እስኪ ከረክርሽ ይቆረጣልሻል። ያኔ እውነቱን አትናገሪ እንደሆነ እናያለን። አሁን ራሱ አጥቆኛል። በእናትህ ፍታልኝ። ከዚህ ባሰ ስለሚጠብቅ የተሻለ የሚሆነው እውነታው ብትናገሪ ነው። ሴትዮ ምን ሆኖ ነው የሞተው? ታሞ እንዳትይኝ ደግመሽ። እስኪ ልጄን አታስጨንቃት። ተዋት እስኪ ተዋት። በቃ ለምን አትተዋት? ተዋት በቃ እኮ ሬሳ ጓሮ የቀበራችሁት ትሰምኛለሽ? ሴትዮ የቀበራችሁት ጓሮ የቀበራችሁት ሰውዬ የአስፈው ወንድም ነው። አስፈው ከሞተ 15 ቀን ምናልባት 16 ቀኑ ነው። በ16 ቀን ልዩነት ይሄን ሰውዬ ደግሞ ገላችሁ እዚህ ድረስ ይዛችሁ ክፍለ ሀገር ድረስ ይዛችሁ መታችሁ ገላችሁ እናቱ እንኳን ሳትሰማ እስካሁን ድረስ ቀብራችሁት ከጓሮ ነው ያለው አይደለ? ገንዛችሁት በፎጣ ጠቅላችሁ። እናት የለውም ነገር ነው። እናትነቱን አንቺ አይደለሽ የምትነግሪኝ። አልገድም በጭንቀት ምክንያት ነው። በቃ ብቸኝነት ስትሰማ ወንድሙ ሲያጣ
ያው እናቱም እንደነገርነ እንጀራ እናት ነው። የወንድሙ ምትክማ ሚስቱ አለችለት አይደለ? ሚስቱን አይደለ ፈልጎ ያው ደስተኛ ነው እንጂ ሰውዬ ለምን ስለሆነ ይጨንቋል? ስለ ወንድሙ ሞት ነገርኩሽ እኮ። የወንድሙ ሞት ያስጨነቀው ሰው እንደዚህ አይደለም የሚሆነው። ስለ ገንዘቡ ስለ ወርስ እንዳይጠይቃችሁ ይኸውልሽ፣ ቪዲዮ ላይ እኮ ያወራችሁትን አድምጠናል፣ ጆሮ አለን። እሺ ሰዓት አትግደይብኝ ነው። እሷን አታስጨንቃት። እስኪ ላላርግላት፣ እጇን እኮ አጣበቃት። ላላርግልሽ በደምብ ላላርግልሽ። በቃ ተዋት። ላርግልሽ በቃ ተዋት። ለምን አትተዋትም? በቃ አሁን ላላ ስላረኩልሽ ምንም እንዳትጨናነቂ እሺ። ወይኔ አንድ አሙስ የቀረኝ ሴትዮ አሰቃያኝ እኮ። ኧረ ሰበብ እንዳልሆነብህ። ሰበብ አረጋችሁት እንጂ ልጁ እሱም ወንጀለኛ ነው። በህይወት ሳይቀጣ በሞት ቀጣችሁት ቀድማችሁ። ስንት ቀን ሆኖ ከሞተ? ስንት ቀን ሆኖ ከሞተ? አንቺ በቃ ለምን አትነግሪውም? በቃ ጽጌ ስንት ቀን ሆኖ ከሞተ? ስንት ቀን ሆኖ? ቆይ ስንት ቀን ሆኖ? እያጠበቅኩት ስለምመጣ እሺ። ስንት ቀን ሆኖ ከሞተ? ስንት ቀን ሆኖ? ስንት ቀን ሆኖ? ስንት ቀን ሆኖ? ኧረ ገደልከኝ። ስንት ቀን ሆኖ? ቀና እኛ አልገደልነው ማለት ነው። ስንት ቀን ሆኖ ከሞተ? ስንት ቀን ሆኖ ከሞተ? በቃ እሷን አታሰቃያት። በቃ አንቺ ጽጌ ልጄ በቃ ስንት ቀን ሆኖ ከሞተ? በቃ በምን አይነት አጋጣሚ ሞተ? ታሞ አትበይኝ። ኧረ ልጄን ተዋት። ታሞ አትበይኝ። ተዋት ልጄን። ለምን አትተዋትም? ታሞ እንዳትይኝ ከዚህ በኋላ እውነታውን ነው ማወቅ የምፈልገው። ከዚህ ቤት ንቅንቅ አልልም እውነታውን ሳላቅ። ፎረንሲክ ምርመራ ልከናል። እንዴት እንደሞተ እየተጣራ ነው። ትሰሚኛለሽ? ከአዲስ አበባ ድረስ ፎረንሲክ ምርመራ እየመጡ ነው። ምርመራ ይደረግበታል። እሺ በቃ እሺ በቃ እሺ። እሷን ተዋት። እሺ አንድ ልጄ ናት። ተዋት በቃ። ሁለት ልጅሽም ትሁን ስትፈልግ እሱን አይደለም የምፈልገው ይሄ ሰውዬ እንዴት ሆኖ ሞተ ትናገሪያለሽ? ወይ አንቺ ምን ነው ላላርግልሽ? እንዴት ሆኖ ሞተ? ታሞ አይደለ? ታሞ ነው የሞተው? ታሞ አይደለ የሞተው? ታሞ ነው የሞተው አይደለ? ታሞ ነው የሞተው? ታሞ ነው የሞተው አይደለ? በስተርጅና በዚህ እድሜሽ ከኔ ጋር ግብግብ ውስጥ እንግባ። ቀና በይ ወደዛ፣ ቀና በይ፣ ቀና በይ ወደዛ፣ ቀና በይ። ጠጋ። ምንም አላረግሽም አይደለ? ላላርግልሽ። ቀና በይ፣ ቀና በይ። ማንንም የመንካት ፍላጎት የለኝም። በህግ መሰረት ግን ስለሚያስጠይቃችሁ የሰራችሁት ስራና ሴራ ታወጧታላችሁ። ዛሬ በሰላም አንላቀቅ። እሺ አክስቴ። አቤት። ትነግሪኛለሽ? አልነግሪኝም? ምን ልንገርህ? እንዴት ነው የሞተው? ምን እያልከኝ ነው? ጣቢያ እንሂድ፣ ቀጥታ ጣቢያ እንሂድ። ጣቢያ ትናዝዣለሽ? የቀረው ስለምን ጣቢያ ነው የምትለው? ቆይ እስኪ ትንሽ ጊዜ ስጠኝ። አንቺ ቤዛ ወይ ስሟን አስጠፋኝ። ልጄን ወንድ ልጄን ጽጌዋ በቃ ተናገሪ። በቃ ንገሪው። በቃ እንዴ ከዚህ በላይ ልጄ ተጨነቅሽብኝ እኮ። የነገርኩት አንድ ታሞ እንደሞተ ከዚህ በላይ ተደምላ። እየሰማሽኝ ነው ጽጌረዳ? ሰሚኛልሽ አይደለ? በወንጀል ላይ ወንጀል የተደራረበ ወንጀል ያለብሽ ሴት ነሽ። እኔ ይሄን ሰውዬ እንዴት እንደሞተ ንገሪኝ። ለእናቱ ወስጄ ላስረክብ፣ ሬሳውን በነፃ ልልቀቅሽ። ማለትም ስለ ኢንሹራንሱ ምናምን እንዳታስቢው፣ አዲስ አበባ ስለመመለስ ወደዛ ቤት ስለመመለስ እንዳታስቢው።
እዚሁ ካክስትሽ ጋር እንደነገሩ እንደ ፍጥርጥራችሁ ትኖራላችሁ። ይህን ሬሳ ግን ወስደን እንቀብረዋለን። ያ እንዳረግልሽ የምትፈልጊ ከሆነ ግን እውነታውን ንገሪኝ። እስራት ጊዜ ይኖርሻል አይኖርሽም እያልኩሽ አይደለም፣ ግን እንዲቀልልሽ እረዳሻለሁ። አንቺም በዚህ ትስማማላችሁ? አትስማሙ? ቪዲዮንም አስጠፋላችኋለሁ። በዚህ ትስማማላችሁ? አመመሽ? ስንቀን አንድ ሐሙስ ነው የቀረሽ። አንቺ አንድ ሐሙስ ነው የቀረሽ አይደለ? መቼ ጀመረሽ ህመሙ? ቀና በይ ወደዛ፣ ቀና በይ ወደዛ። እንግዲህ ድራማሽን ትታያለሽ። እሺ ማንም የሚያዝንልሽ የለም። እንዴት ሆኖ ነው የሞተው? ወይን እየጠጣ ነው የሞተው። እየተዝናኑ ነበር። እሷ እያወራች ነው። ዝም በይ። ቀደም ሲል እኮ ጠየኩሽ እምቢ አልሽ አይደለ? ዝም በይ። አሁን ደግሞ ላዳምጣት። እሷን አልፈታትም። ሴትዮ ላረግልሽ እችላለሁ። ይኸውልሽ እንደ ቅድሙ ላረግልሽ እችላለሁ። ከዚያ ያለፈ ምንም አይነት ርራ አይኖረኝም። እሺ የቅድሟ ላላ ያደረኳት ነገር ተመቸችሽ አይደለ? ቀጥይ። ወይኑ እንዴት አድርገሽ ነው የጠጣሽው? ምንድን ነው የተፈጠረው ነው ያልሽ? ምን ተፈጠረ? ወይን እየጠጣችሁ መልካሙ ነው። እሱን ከጨዋታ ውጭ ማውጣት አለብን ብሎኝ መልካሙ ደውሎ እሱን ከጨዋታ ውጭ ማውጣት አለብን ብሎኝ እሱ መድኃኒት የሚገባው መድኃኒት ሰጠኝ። እኔም ሞት አልመሰለኝም ነበር። ማደንዘዣ ነው ሲለኝ ነው የሰጠሁት። ከዛ ሞተብን ብዬ ስጠይቀው ደግሞ ማድረቂያ አለ እዛው እንደምታረጓጉት እዛው ቅበሩት ብሎ ማድረቂያ አለ ብሎ እሱ ላከልን። ስንት ቀኑ ነው የሞተው ልጅ? በቃ ምን አይነት ግን የተረገማችሁ ሰዎች ናችሁ? ምን እንዳይሆን ነው ምን እንዳያረግ ነው መግደል ያስፈለጋችሁ? ስለዚህ አልመሽ የመጣሽው እዚህ ሀገር ይሄን ሰውዬ ለማጥፋት ነው ከጅምሩ ጀምሮ አይደለም? አማለሽ በፍቅር ስም አደንዝዘሽ ገና ለገና ይወደኛል ብለሽ ማለት ነው። እና እንዴት ነውና? አይ እኔ ነኝ ምን መሰለህ፣ አይ እኔ ነኝ ነገሩ እንኳን እኔ ነኝ እንድትመጣ እንዲዝናኑ አየር እንዲወስዱ። እሺ አየር እንዲወስዱ ጠራሻቸው? ጠራቸው። ያው በቃ የባለቤቷን ወንድም። ስለዚህ የባለቤቷን ወንድም ከሱ ጋር ፍቅር አሸሸ ገዳሚ ስትል አንቺ አበረታቿ ነሽ ማለት ነው፣ አጋጇ። ያው ልጄ ናት፣ ምን ላድርግ፣ አንድ ልጄ ናት። ተከፍታ ማየት አልፈልግም። ይዘሽ መጣሽ፣ ገደላችሁት አይደለ? ስትገሉት ስትቀብሪውም አብረሻት ቀበርሽው፣ ገንዘሽ አስቀምጥሽው አይደለ? ነው አልሻቸው። ሊዝናኑ መጡ። ከዛ ገደላችሁት። እስትንፋሱን ልታሳጥሩት ነው እንጂ ነው ያልሻት አይደለም? መክረሽበት ነው በደም ከሷ ጋር ልታሳጥሩት አይደለ? አይ እንደዛ አይደለም። እና ልጄ በጣም በሀዘን ስለተጎዳችብኝ ያለኔ ደግሞ ማንም የላትም። እናትም አባትም አክስትም አጎቷም ምን ነው። ሴትዮ ባለቤቷ አቅብጦ ወዶና አክብሯት ያኖራት ባለቤቷን ገላኖች ሴት የመጣችሁ ከወንድሙ ጋር ልትወሰልት ከኔ አለቃ ተብዬ አንድ ወንጀለኛ ጋር ስትሞዳሞድ ነው ጊዜዋን ኑሯን ያሳለፈችው። ተከባበራ መኖር። ስለየትኛው ባለቤቷ ነው? ልጄን እኮ በቁማ ነው ያሰቃያት። በቁማ ነው ያሰቃያት። ተሰቃይ ነው የታየ የልጄን ጉዳትና ስቃይ ደስታውን እኮ ማየው እኔ ነኝ። ያንቺን ተረት ምሰማበት ሰዓት የለኝም። አስፋው ምን አይነት ሰው እንደነበረ ማንም ያውቃል፣ እኔም አውቃለሁ። እኔ
አንቺ ግን ጥቅም ፍለጋ ነው አይደለም ይሄን ሁሉ ነገር ያረክሽው? ይሄ ሁሉ ነገር አብረሻት ያሳለፍሽው? አይ እንደዛ አይደለም። እኔ ለልጄ ሰላም ስል ነው በቃ የልጄ ሰላም የልጄን ደስታ ማየት ናፈኩ። ደስታን ማየት ስለፈለግሽ ገደልሽውና ሬሳውን አንድ ቦታ በምሽት ሄዳችሁ ልትቀብሩት እንደሆነ መክርሻት አይደለ? ልብ ካሜራው ላይ እኮ ሳይሽ የነበረው ስታወሪ የነበረው በአንደበትሽ ይሄንን እያልሽ ነው አይደለ? እንደ ነፍሰ ገዳይ ነፍስ መግደል እንደለመደ ሰው ምንም እንኳን አይመስልሽም የምትሰሪው ስራ። አይ እኔ ልጄን ለማዳን በቃ ያደረኩት ነገር ልጄን ማዳን ብቻ ነው። ልጄን ማዳን ነው በቃ ደስተኛ ህይወት እንዲኖራት ነው ፍላጎቱ። በቃ ምንድን ነው መልካም እንዴ? ምን ሰራችሁ ነው? ማን እንዴት ተፈታ? እንዳትጠቀኝ እንዴት ተፈታ? ምን ልታረግ ነው? መሳሪያን አስቀምጠው፣ መሳሪያን አስቀምጠው፣ መሳሪያን አስቀምጠው። ቁጭ በይ ማለት ትሰማኛለህ? መልካም እየሰማኸኝ ነው? አስቀምጠው መሳሪያን። እንዴት ተፈታ? አንተ ሲጀመር አብይ ትሰማኛለህ? መልካሙ እየሰማኸኝ ነው? መሳሪያን አስቀምጠው፣ አስቀምጠው መሳሪያን። ቁጭ በይ። የሚያድንሽ መስሎሽ ከሆነ ተሳስተሻል። ይኸውልህ መሳሪያን አስቀምጠው። ፎረንሲክ ምርመራ ሬሳችሁን የት እንዳስቀመጣችሁ ስለደረሰ ከአዲስ አበባ ድረስ እየመጡ ነው። ትሰማኛለህ? መልካሙ መሳሪያን አስቀምጠው፣ አስቀምጠው መሳሪያን መሳሪያን አስቀምጠው፣ አስቀምጠው መሳሪያን አስቀምጠው መሳሪያን። አንተ ታስረ እንዴት ተፈታ? ሊያድናችሁ መስሏችሁ ነው አይደል? አንተ እኔን ልትገለኝ ታቀናለህ። እኛን በደንብ አውቃለሁ፣ አሰልጥኛለሁ። ቁጭ በል እንዳትጠጋ። መልካሙ እንዳትሳሳት ራስህ እንዳትሳሳት እየነገርኩህ ነው። ግንባርን ነው የምታስፈው። መልካሙ ትሰማኛለህ? ህይወት ይበላሻል። ቁጭ በይ። እናንተ ተረጋጉ። እናንተ እቀመጣለሁ። ተረጋጋሽ። ተረጋጋ። ባላችሁበት ቁጭ በሉ። ሌላ ነገር እንዳትበላሹ። መልካሙ እንዳትበላሹ። ይኸው ቁጭ እላለሁ። ይኸው ማን እንደሆነ ቀድሜ ነግሬህ ነበር አይደለ? መልካሙ ምን እያደረጋችሁ ነው? አስራችሁ ነው? መልካሙ እንዳትበላሽ። እተኩሳለሁ። ሊያስፈታችሁ ነበር አይደል? ሳቅሽ አይደል? አለገጥሽ አይደል? በኔ አሁን እኮ አይደለም ያለቀላችሁ፣ ቅድም ያለቀላችሁ። ገና እኔ እዚህ ቤት ስረግጥ እንዳለቀልሽ መረዳት ነበረብሽ። አንተንበራ እንዴት ብለህ አለቃ ምን ይሆን ይልቃል? በሰደፍ ነው ዋናው። መሳሪያውን ያዙ። ለማንኛውም እሺ ዶማ ልትገለኝ መጣ አይደለ? ነቃ በላንተ ውሻ ተፈታ አይደለ? እንዴት ነው ይፈታች? በጣም ነው የሚገርመው። በጣም ያልታሰበ እሺ ጽጌረዳ ዋጋ ትከፍላላችሁ ያንዳንዳችሁ። አክስቴ ማን እንዲያስፈታሽ ጠብቅሽ? አሁንስ የሚቀር ሰው አለ? የሚያስፈታሽ ሰው አለ? አሁን
አታቀቅል። አሁን አታቀቅል። ግድ የለሽ እንዴት ተፈታ? ማን ነው ከአንተ ጋር የሚሰራው? መታሰር መስሎ ነበር። አይ የምትፈታ መስሎኝ ነበር። ከኔ ጋር ግብ ግብ ከዚህ በኋላ ልትፈጥር ብትሞክር፣ በስራዎቼ ጣልቃ ልትገባ ብትሞክር፣ አሁን እንዴት እንደተፈታ ትናገራለህ። ግን የመጨረሻ እንደሆነ እርግጠኛ ሆኜ ነው ነገር ዛሬ የነዘው እናንተ መጨረሻ ነው። ዛሬ እናንተ መጨረሻ ነው። ወዴት ነው? አራት ተሰጠኝ እናንተ ሰዎች ተዋቸው። ሽቦች ሰው ገንዳችሁ ዘርባችሁ። እሺ መልካም ጀግናው አለቄ እንዴት ብለህ ተፈታ? እንዴት ወደዚህ መጣ? ተናገር እስኪ ተናገራ። በእናንተ ቸርነት ተፈታ። እነሱ ለበለ ልጅ ነው ትንኞችትም ቦታ ይከተሉኛል፣ ግን አራግፋቸዋለሁ። አራገፍከኝ፣ በደንብ በጣም አራገፍከኝ። ቀደም ብዬም ነገር ነበረ። እመነኛ ጨርሳቸዋለሁ ተከታትዬ። መልካሙ ስራችን ምን እንደሆነ አላወቅም መሰለኝ። አየህ ስንት ስንሰራ እንደኖርክ ረሳው መሰለኝ። ምንም ቢሆን እኮ በክፉም በደጉም አብረን ሰርተን አሳልፈናል ብዙ ነገር። ታውቃለህ ደግሞ አንዳች ነገር ከያዘ እንደማለቅ እኛ አንተ ሳትሆን እኛ እንደማለቅ ታውቃለህ። ታውቃለህ ስለ አባቴ ታሪክ፣ ታውቃለህ ስለ ወንድሜ ታሪክ። እንኳን አንተን እነሱን አልማርኩኝ። እሺ ለብ ያለ ውሃ ታመጣልኝ። ምን ነው እስር ቤት ያለው ውሃን አላስቀምጥ አለ በላ አይደለ? አለቀቀም አይደል? አሳስረህ ነበር እኮ። እኔም ባልደረባዬ ካመነ ልግባ ብዬ ገባሁ። አይ እስር ቤት አይገባህም ብለው መለሱኝ ወደ ቤት። ገንዘብ ካለ እንኳን ትንሽ ቋጥኝ ታራግፋለህ። እዚህ ምን ልትሰራ መጣ? ሬሳውን ልታቀባብራቸው አይደለ? አይ አንተማ አትቀየም ወይስ መልካሙ ፈጣሪ ምስክሬ ነው። ካንተ ጋር በመስራቴ በጣም ነው ማፍረው። ስላወቅኩ በጣም ነው ማፍረው። ለመጀመሪያ ጊዜ አንተን መግደል እንዳለብኝ ዛሬ ወሰንኩ እና እገድልሃለሁ። ስንት እጅ አለ? የምትታረም መስሎኝ ነበር እስከ ዛሬ እድል የሰጠው። አስማት ጀመርክ እንዴ? ከአስማትም በላይ አስማት። እጅና እግርን ቆማምጪ ቆርጬ ምልከህ እኔ ነኝ ከዚህ በኋላ። እሺ ማረሚያ ቤት ገና ጣቢያ ብቻ ስለተላክ ነው አይደለ? ገና ስላልተላክ ነው አይደለ? ወደ ተወስኖ በፍርዱ ጣቢያው ለኛ ነው። ሰመር ሊሰጠቻቸው ነው የመጣው። ቀጣይ እነማን እንደሚሞቱ እነማን መቆየት እንዳለባቸው ነግሬያቸው ነው የመጣው አይደለ? ማን እንዳስፈታ ማን እንደተባበረ እንኳን አንተን አይደለም ገና አብሮክ በህግ አካላት መስለው ተመሳስሎ አብሮክ
ይህን ነገር ያደረጉትን ሰዎች ለህግ ፊት እናቀርባቸዋለን። እዛው ትገባለህ፣ ተዘጋጅ። ቀድመህ እኛ እውነትን ከማስረጃ አጣምረን ይዘን ራሳችንንም ሆነ የተበደሉትን ነፃ እንደምንወጣ ታውቃለህ። እንዳንተ አይነት ወንጀለኞች ግን የሚፈቱበት የሚታሰሩበት ሲፈልጉ የሚወጡበት እንዲሆንም አንፈልግም። ይሄ ነገር አጥብቀው እንዲከታተሉ የህግ አካላቶች እናደርጋለን። አንተም የመጨረሻ እንደሚሆን እነግርሃለሁ። መልካም ወንጀለኛ ነው ልትላቸው ነው? አደራህን የማያውቁትን ሄደህ ደግሞ እንዳትነግራቸው። ሲዘላብት ይደነግጡና ምግብ አቁመው የወባትን ይመስለው ይሞታሉ። እንዳታስደነግጣቸው። እዚህ ምን ልታደርግ የመጣው? እኔማ ቀለል ያለ ቅጣት ልሰጥ ነበር። ብተኩስብህ ይሻል ነበር መሰለኝ። ፈሪ ቦቅቧቃ እኮ ነው። የያዝከውን መሳሪያ ያንተ መሳሪያ አልነበረም። በፊት ለስራ ስንጠቀመው ከነበረው መሳሪያ የተለየ መሳሪያ ነው ያዝከው። አንዱ ነው እዛለሁ። አተኳኩሱ ምን አይነት መሳሪያ እንዲያዝክ ከየት እንዳመጣው ገና ይጣራላል። ይሄንን በጠቅላላ ከኛም በላይ ላሉት አመራሮች በሙሉ አስተላልፋለሁ፣ ለህግ አካላቶችም አስተላልፋለሁ። የመጨረሻ ነው የሚሆነው። ትሰማኛለህ? መልካም። እሺ አውራ፣ ቀጥል። አሁንማ አንተ ቀጥል እንጂ። አሁን ምንድን ነው የቸገረህ? እዚህ ድረስ እንዴት መጣ? ምን ልታደርግ መጣ? እኔ እኮ ዘመድ አለኝ በየቦታው፣ ሰው ይወደኛል፣ ያከብረኛል። ምን ልታደርግ እዚህ መጣ? ብዙ የሚጠይቁ ፍቅረኛ ታስራለች ታውቃለህ? ምታፈቅራት አብራት ስንት ስታደርግ የነበረችውን ሴት ከቀናቶች በፊት እንዳሰርናት ታውቃለህ? አንተንም እንዳሰርን ታውቃለህ? አንተ ግን ወጣህ ዛሬ። ስለዚህ ጽጌረዳንን ፈልጋት እንዳልመጣ አውቃለሁ። አንዳች ጉዳይ ግን እንዳለ አውቃለሁ። ምን እዚህ እንዳስመጣ እንደው አትደክም ባትሞክረው ይሻል ነበር እኮ። እኔ እናንተ እኮ ብንስማማ ጥሩ ነበረ። የሆነ ነገር ሆነ እንዴ ተጨማሪ ብልሽት ከመፍጠር መስማማቱ አይሻልም ነበር? እዚህ ለምን መጣ? መልካም ዘመር ጥየቃ። ዋናው ጥያቄ ይሄ ነው። ሟችን ፍለጋ የትኛው ቢሆን ይሻላል? ዛሬ ነው የተፈታው? ደውዬ ጠይቄ ልንገርህ። አስፈላጊ ከሆነ ከጠቀመ አንድ ቀን አንተ መግባት ስለማይቀር እንዳስፈታ ፈልገህ ከሆነ መልካም። ከዚህ በኋላ ያንተን ጉዳይ እንደዚህ ቀለል አድርጌ የምተው እንዳልሆነ አስረግጬ ነው የምነግርህ። ድሮም እኮ አላቀለልከውም ነበረ። አንተን ይኸውልህ ፍርድ እስኪወሰን ነው ጣቢያ የቆየው ለቀናት። ትሰማኛለህ? አንዴ ከተፈረደብህ የት እንደምትወርድ ታውቀዋለህ። ሊያውም የእኛን ስራ ልታሰናክል ሆኖ፣ ሊያውም ዛሬ ሽጉጥ ተማዘን፣ ሊያውም ይህን ሁሉ ወንጀል ሰርተህ ከፊት ስትመራ ኖረ ስንት ነገር ስታረግ እንደኖርክ እግዚአብሔር ይቁጠረው። ዛሬ ግን ተጋልጠ እዚህ ደርሰሃል። ድጋሚ ደግሞ ከታሰርክ በኋላ ተፈተመተ ስትሰራበት የነበረውን መሳሪያ አይደለም ያዝከው እያልኩ ነው። አሁንም መሳሪያ ቀይረሃል። አንተ የለየልህ ማፊያ ወንጀለኛ ነው። እኔ እኮ እናንተንም ለመለወጥ እኮ ፈልጌ ነበረ። በመሀል ገብታ አበላሸው እንጂ ነገሩ። በእስር ቤት ቆይታ ነው የምትለውጠኝ? ታርሜ እንደወጣ መቼም ለነፍስ አትሰራም። ታውቃለህ ለነፍሴ እንደምሰራ። የተለየ ነፍስ እንዳለ አላውቅም ነበር። እዚህ ምንድን ነው የምትሰራው ሰውዬ? ከአዲስ አበባ ድረስ ተክለፍልፎ የመጣኸው ሲጀመር መቼ ተፈተህ ነው? ሁለተኛ ነገር ምን ልታደርግ እንደመጣ ትናገራለህ አትናገርም? ከጠቀመ ልንገርህ። አሁን ግን ታውቃለህ እየተዝናና ነው የሚያወራኝ። የእኔ መታሰር አለመታሰር አሁንም ሊያስጨንቅህ አይገባም። ተንከባክበውኝ ሸኝተውኝ
እዚህ የሚያደርሱኝ አካላት አሉ። ዞሮ ግን ለጥያቄ መልስ ለመስጠት ያክል እንግዲህ ባህሉ እንደምታውቀው ክልፍልፍ ነው። ውስኪና አንዳንድ ነገሮችን እየጠጣ ጥሩ የፍቅር ጊዜ እያሳለፍ ተዝናና ብንለው ፈረስ ጋልባለሁ ብሎ ነው አሉ። ፈረስ ላይ ወጥቶ ወድቆ ሞተ ብለህ አታምነኝም። ዞሮ ግን በኃይሉ ሞተ። ሴቶች የሰው ኃይል ያስፈልጋቸው ነበር። ሲርበተበቱ ደግሞ ነገር እንዳያበላሹ ሚስጥር እንዳያወጡ አቃብሩኝ ይባል አይደለም። ያው አስከሬን ብቻ አይቀበርም፣ ነውር ነው። በዛ ላይ ደግሞ በኃይሉን የመሰለ ርብትብት ሰው ላይ በኃይሉ የበቆሎ ጥብስ እኮ ነው ዝም ብሎ የሚንዳዳ። ኢንሹራንሱ እንዳይጠይቃችሁ የወንድሙን ጥያቄ ወንድሙ ስለሞተ ኢንሹራንሱ እንዳይጠይቃችሁ እሱንም ለማጥፋት ነው ይሄን ሁሉ ነገር ያደርጋችሁ። አዎ ትክክለኛ መስመር ላይ አልነበረም። ሚስጥር የምታካፍለው አይነት ሰውም አልነበረም። ነገር ለማበላሸት በጣም የተዘጋጀ ሰው ነበር። ስለዚህ አማራጭ አልነበረም፣ ዞር ማለት ነበረበት። አይ ባይሉ ይኸው ሞቶም እኮ ችግር ይፈጥራል። የገደላችሁት እናንተ ሆናችሁ መርዝ አቀባዩ አንተ አይደለ? ከሞቷማ አለኝ ትንሽ ልስታይ። ቆንጆ ድመቶች የማይደርሱበት ቦታ ነው ያስቀመጥኩት። ለትንኞች ይሆናል። ሮቤል አደንግጥ። እኔ ትንኝ አንተ አንበሳ አይደለ? አይ እሱን ታውቃለህ። ባይዋጥልህ ተግሙጥ ሙጠጣጣው ራስ ትንኝ አንተ ነህ። ስሙን ነው ትሰማኛለህ? በመርዝ እንዲገሉት ሐሳብ የሰጠውም ሴራውን ያሴርከውም አንተ ነህ አይደል? መቼም አደባባይ ላይ ከሚሞት እየጠጣ እየተዝናና ቢሞት የተሻለ ነው አይደለ? ኋላ ቀር አገዳደል ደግሞ እኔ አልወድም። ዘና ፈገግ ብሎ ተደስቶ ሲሞት ነው ጥሩ ነው። ምናልባት ለቀጣዩ መንገድም ይጠቅመዋል። ያው ትንሽ ስጦታ እንቢጤ መሆኑ ነው። እንደ ውለታ ባይቆጥረውም መሞቱን አይ አገዳደሉ መሞቱን መሞቷል። ያው ሞቶም እኮ ችግር እየፈጠረብህ ነው። እንዴት ነው አንተ ከኛ ጋር የሰራው? በምን በጣም ነው ሰው አይደለ? አንዳንዴ ነገሮች ጥሩ የነበሩትን መጥፎዎችን ጥሩ ያደርጋሉ። ጥቅም ፈላጊ ሰዎች ደግሞ የሌለህን ባህሪ እንድትላበስ ያደርጓል። አሁን ሞተዋል። ስለዚህ እዚህ ምን ልታደርገኝ የመጣው? ለባህሉ የአበባ ጉንጉን አስቀምጠን ደመቅ ያለች አጠር ያለች ሽኝት ለማድረግ ነው። አንተ እስክትመጣ ነበር ሲጠበቅ የነበረው? ቀብሩን እናንተ አስተጓጎላችሁት እንጂ ልታቀባበር ነበር የመጣው። እንደዛ ነገር ነው። ተነስቶ ባታስወጣኝ ነው የሚሻለው። መልካም ውለታ ነው አለለ የመጨረሻ እንደሚሆን አረጋግጥልሃለሁ። ሮቤል እመነኝ፣ እገልሃለሁ። አብይ ያኔ እኔ ትንኝ ነኝ፣ እገላችኋለሁ። እመኑኝ፣ እገላችኋለሁ። ሁላችሁንም አጠፋችኋለሁ። ይሄንን ደግሞ ደጋግሜ እነግራችኋለሁ። ሁላችሁንም አጠፋችኋለሁ። ሮቤል እጅ ነው የምትገለው። በትኞች በሚቆረጠው አይደለ? ኖጥ አንቺ ሽባ አንቺ አራኩት ወደ አስገባው ክስትዮ አክስቴ። አቤት። አሁንስ ቆንጆ ተማማረን አይደለ? ምን ስትይዚ ሴራ ውስጥ ደግሞ አንቺ ገባሽ? ትናገሪ እንደሆነ ተናገሪ። ከዚህ በኋላ እድል አልሰጥሽም። ምን ልንገር? እውነታውን መናገር ቅጣቱን ያቀልልሻል። በነገርሽ ላይ
ይህን አስረግጬ ነው የምነግርሽ። ከበቂ በላይ ማስረጆች ከበቂ በላይ ስለ አንቺ ማንነት ምንነት ስላረግሽው ነገር የሚያሳይ ማስረጃዎች ነው ያለን። አለመናገርሽ ቅጣቱን ያከብድብሻል። ጣቢያ ከመናዘዝሽ በፊት እዚህ ተናዘዥ። ለምጠይቅሽ ጥያቄ መልስ ስጪ። እዚህ ህይወት ውስጥ ወይም ደግሞ እዚህ ሴራ ውስጥ እንዴት ልትገቢ ይቻልሽ? ከየት ልጀምርልህ? ከምትጀምሪው ጀምሪ። አንደኛ በኃይሉን ለምን እንዲገደል ፈለግሽ? የአስፋው አሟሟት ለምን አልጨነቀሽም? ገዳይዋ ሚስቱ እንደሆነች እያወቅሽ ማወቅ ብቻ አይደለም ሴራ ውስጥ ማለሽበት ምን ፈልገሽ ነው? በቀል ነው። የምን ደግሞ ምን አገናኘው ካንቺ ህይወት ጋር? የአዳም ዘርን በቀል ምን ማለት ነው? ብችል ሁላችሁንም የአዳም ዘር ወንድ የተባለ በቀላችሁ ደስ ባለኝ አቅሜ በፈቀደ። ምን ሆንኩ ነው ደግሞ የምትይው አንቺ? የሆንኩትማ ብዙ ነው፣ ብዙ ከምነግርህ በላይ ነው ልጄ እልሃለሁ። አንተ እንደዛ ወንድ ነህ ወይ? ምንድን ነው የምትፈልጊው ደግሞ አንቺ? ገንዘብ መኒ ያለ በፈረንጅ መኒ ገንዘብ። ከኢንሹራንሱ ለመቋደስ ነው። በቃ አካፍልሻለሁ አለችሽ የእህትሽ ልጅ? በቃ ችግርን ወደ ጎን አድርገን ከፍ ለማለት ከፍታን ፈለግን ማለት ነው። ችግር ባለቤቷ አንደላቋት ያኖራት አክብሯት የኖረች። ስለምን ባለቤት ነው የምትለው? የትኛው ያ ልክስክስ ያ ነው? እሱ ነው? አንተ ቤት ታውቃለህ? የበደላትን በደል ታውቃለህ ከኔ በላይ። ምን አረጋት ልትይ ነው ደግሞ አንቺ? ያላደረጋት ምን አለ? ሰው እዚህ ጋር ከገንዘብ በላይ ፍቅር የለም። እሺ ገንዘብ ነው ፍቅር መሆን ያለበት። የገንዘብ አምላኪ ነሽ አንቺ። ለገንዘብ ስትይ የሰው ህይወት ታጠፊያለሽ፣ ምንም ይሁን ማንም። በቃ የወንድ ዘር የአዳም ዘር አልኩ። ምን ስለሆነ ነው የአዳም ዘር የሚጠፋው? የሆንኩትንማ እኔ ነኝ የማውቀው። ማገባሁት ያው ሳገባው ለጊዜው ጥሩ ሰው ነበረ፣ ግን እጁ ካስገባኝ በኋላ ከተፈራረምን በኋላ የትም አትሄድም ብሎ ሴትነትን እንጂ እኔ ሳይፈልገኝ እያሰቃየኝ በሞላ ሀብት በሞላ ንብረት እኔን ቆሎና ቂጣ እየበላው እንድኖር አደረገኝ። ከዛም ያም አልበቃ ብሎት ባዶ እጄን ከሞቀ ቤት ከዛ ከአፓርታማ ከሆነ ቤት ባዶ እጄን ያለምንም ቅሪት ተሰድጄ ይኸው ማላውቀው ክፍለ ሀገር ተሰድጄ እንድኖር ሆንኩ። ታዲያ ከዚህ በላይ በቀል ምን አለ? ንገረኝ እስኪ ምን አለ? እኔ ሰምኛለሽ? ባለፈ ህይወትሽ አንድ ግለሰብ አሰቃየኝ፣ የትዳር አጋር የነበረ ሰው አሰቃየኝ ብለሽ የዚችን ልጅ ነገሩ ያቺም ሰው ይለኛ ነች። እሷ ባሰበችው ሀሳብ ተመርኩዘሽ አንቺም አጋዥ ሆነሽ ተገኘሽው። የኔ ጣፋንታ እንዳይደርሳት ነው። ምን ማለት ነው የኔ ጣፋንታ? ባሏ እኮ አንገብግቦ ያኖራት ባለቤቷ እኮ ነው። ንጹህ የተከበረ ሰው። አንድ ነገር ልንገርህ፣ ያንቺ ትዳር እና የሷ ትዳር አንድ ነገር ልንገርህ፣ እኔ ልጄን ሳሳድጋት ገንዘብን እንጂ ባል እንድታገባ አይደለም፣ ገንዘብ ይዛ እንድትመጣ ህይወታችን እንዲቀየር ነው። ያ ነው አላማዬ፣ ፍላጎቴ። ሳሳድጋትም እንደዛ አድርጌ ነው ያሳደግኳት። በቃ ይሄው ነው። ደግሞ ወንዶች አንተ ማትረቡ ቆሻሾች ርካሽ ናችሁ። እሺ
ሴትን ረግጣችሁ ለመኖር ሴትነቷን እንጂ ማንነቷን የማታከብሩ ክብር የሌላችሁ ክብረ ቢሶች ናቸው። ለእናንተ ክብር አይገባችሁም፣ ገንዘባችሁን እንጂ እናንተን ባል ብሎ የምታገባ ሴት ካለች ይሄ ትክክል አይደለም። ስለዚህ ትክክል አይደለም። ከባሏም አልፋ ወንድሙን ያሁላ ነገር ስታመነዘር ያሁላ ጊዜ ስታሳልፍ አለሟ እንድትቀጭ ነይ እዚህ ብለሽ ይዘሻት አመጣሻት። እዚህ እንድትዝናና አድርገሽ ደግሞ መልሳችሁ ደግሞ ለመግደል ስትወስኑም እዚሁ ገድላችሁ አፍናችሁ ጸጥ ረጭ አድርጋችሁ ልትኖር ህይወታችሁ ልትቀጥሉ አይደል? ምክንያቱም እዛ ማድረግ አንችልም፣ ይሄን እዛ ማድረግ አንችልም። እኔ እንደተሰቃየሁት እኔ እንደተንከራተትኩት እነሱ መንከራተት አለባቸው። የአዳም ዘሮች በሙሉ መንከራተት መሰቃየት አለባቸው። ስቃይ መቅመስ የሞት ጽዋ ይገባቸዋል፣ ይገባቸዋል። አንቺም አባት አለሽ፣ እኔም አባት አለኝ። ሁሉም ወንድ አንድ አይደለም። አይ ባለፈ ታሪክሽ ተመርኩዘሽ የዚህችን ልጅ ህይወትም ስለ ወንድ ልጅ ጥላቻ እንዲኖራት አድርገሽ አሳደግሻት ማለት ነው። በዛ አይነት አንድ ልጄ ናት። የእሷን እንድች ብላ እንድትከፋ አልፈልግም። እንድች ብላ እኔ ሆንኩት በፍጹም አይገባትም። ልጄ እንደዚህ ገንዘብ ይዛ ሀብት ይዛ ዘርፋ እንድትወጣ እንጂ ፍቅር እያለች እዛ ተርመጥምጣ እንድቀር አልፈቅድም። እኔ በህይወት እስካለው አልፈቅድም። ሊሆንም አይችልም። እሷም አታደርግም። ሳሳድጋትም እንዲያርግ ያላሳደግኳት 4 ዓመት ሙሉ በትዳር የኖረችው ሰው ነው አብሯት የገደለችው። 4 ዓመት ያው እስክናመቻችን ነው ገንዘቡ እንዴት ወደኛ ማዞር እንዳለብን 4 ዓመት የታገስነው። ስለዚህ ከመልካሙ ውጪ ሌላ አንቺ ሶስተኛ አጋር ነሽ ማለት ነው። እኔ ነኝ አማካሪዋ። በቃ እኔ ነኝ የምመክራት፣ እኔ ነኝ የምዘክራት። በዚህ ውጪ በዚህ ግቢ፣ ይሄን አድርጊ፣ ይሄን አታርጊ። እኔ ነኝ በቃ አግዛታለሁ፣ መክራታለሁ። ምክንያቱም ልጄ ናት። የአክስቴ ልጅ የእህቴ ልጅ ብትሆንም ልጄ ናት። ያለ እናት ያለ አባት በችግር በስቃይ ነው ያሳደግኳት። በስቃይ ወንድ ልጅስ ብትሆን ኖሮ ትገያት ነበር ማለት ነው። የእህትሽ ልጅ ወንድ ቢሆን ኖሮ እኔ በዛ ሰዓት ሲሆን እንግዲህ ይሆነው እናደርግ ይሆናል። እንግዲህ ማን ያውቃል? ስለዚህ ልጅ መች ነበር ልትቀብሩት ያሰባችሁት? ዛሬ ነበር። ዛሬ ምሽት ያው እኛ ትንሽ ያው ሴትም ስለሆነ እንደገና ደግሞ ያው አጋራችንም መልካሙ ስላለ ብቻችንን የቀብር ስነ ስርዓቱን መፈጸም አልፈለግንም። ምክንያቱም ለአንዴና ለመጨረሻ ጊዜ ያው አቶ በኃይሉ የተባለውን ከዚህ በኋላ የምትፈቺ ይመስልሻል? የፈለግንበት ከዚህ በኋላ ከታስረሽ በኋላ የምትፈቺ ይመስልሻል? እንግዲህ አቅም ያለሽ ይመስልሻል? አዎ ብዬ አስባለሁ። ከዛ ያኔ እኛን ታጠፊናለሽ አይደል? ስትወጪ ያድርሰን የዛኔ እናወራለን በድጋሚ ይመስላል። ይሄ ቤት ተከራይቶሽ ነው ያንቺ ነው ዘርፈሽ ነው ያመጣሽው? ምንድነው? ምን ሆነበት ቤቱ ደግሞ ወደድከው? ምን ነው እሷን ባደረከኝ እያልክ ነው? ከወንድ መቀማት እንደለመድሽ እየነገርሽኝ ስለሆነ ነው የምጠቅሽ። ግድ ነው ህይወት ያስገድዳል። በቃ ነገርኩ። ህግ ደግሞ አንቺን ለፍርድ ወይም ለጣቢያ ለእስር ቤት እንድትቀርብ ያስገድዳል። ታሽጪ ወዴት ነው የምትወስደኝ? አሁን ወዴት ነው የምሄደው? ወዴት ነው የምትወስደኝ? የት ነው የምትወስደኝ? ምን እያልክ ነው? ታራግፋላችሁ ሁላችሁ። አስገባት ነግሪ እሺ ጀግናዋ ተወጣሽ ዛሬ አይደል? በዙሪያሽ ያሉትን ሰዎች ከጨዋታ ውጭ ያረግሻቸዋል። ዛሬ ድል ነሳሽ አይደል? ዛሬ ምን እየተሰማሽ ነው? እስኪ ተናገሪ።
ሽንፈት ወይስ ድል ወይስ ድጋሚ ድል እንዳለች ታስቢያለሽ? ዝምታ ነው መልስሽ? ተናገሪ ተናገሪ። አሁን ደግሞ ምን ፈለክ? አይበቃህም እንዴ? እንዴት አድርገሽ እንደገደልሽው ትናገሪያለሽ። ዘርዘር አድርገሽ ትናገሪያለሽ። የቀረውን ደግሞ ጣቢያ ትናገሪያለሽ። አሁን ግን ለምፈልጋችሁን እያንዳንዷን ጥያቄ ጠይቅሻለሁ። ለጥያቄዎቼ መልስ ትሰጪኛለሽ። ሴትዮ ነገርኩህ እኮ በኃይሉን እንዴት አድርገሽ ነው የገደልሽው? ምን አይነት አጋጣሚ ተጠቅመሽ ገደልሽው? ለምንስ ይሄን አደረግሽ? ፍቅረኛሽ ነበር አይደለ? ባልሽን ጠልተሽ እሱን ወደሽ አይደለ የኖርሽው? ለምን ግን ይሄን ማድረግ አስፈልገሽ? ተናገሪ። አክስቴ ናት ወደዚህ መተን የራት ፕሮግራም ያዘጋጀችልን። ከዛ መልካሙ መርዙን ተቀብላ መጣችልን። መድኃኒቱን አዘዋይን ውስጥ ጨምሬ ሰጠሁት። ቅድም ነግሬሃለሁ። ከመልካሙ ከአዲስ አበባ ድረስ መርዙን ተቀብለው ይዘው መጣች ወይስ እሱ እዚህ ድረስ ይዞ መጥቶ አቀበላት? እሱን አላውቅም። ለባህሉ አንቺን ፍቅርም አልነበረሽም ማለት ነው? ለማንኛቸውም ፍቅር አልነበረም። እንዳክስትሽ አንቺም ገንዘብ አሳዳጅ ነሽ ማለት ነው? አዎ። ስለዚህ ምን ውስጥ ጨምረሽ መድኃኒቱን አጠጣሽው? ምን አይነት መድኃኒት ነው? ምንድን ነው የሚያደርገው? ሚገል መርዝ ማለት ነው። ምን ብሎ አለሽ በኃይሉ መልካሙ ስለ ጉዳዩ? በዚህ አርገሽ እንዲያርገሽ አጠጪው አብሊው አለሽ። ከዛ አርገሽ ገደልሽው። በቃ ወይን እየጠጣ ነበር፣ ወይን ጨመርኩለት፣ ጠጣው። ከዛ ተዝለፍልፎ ወደቀብኝ። ወድቅብኝ እንደዚህ ሆነብኝ። ተዝለፍልፎ ወድቋል ስለው መሞትና መሞት ማረጋገጫ ላይ እንታላኩት። ከዛ በቃ ማድረቂያ ላከልን። በማድረቂያ ግን አስቀመጠ። እንዳይሸት ማድረቂያም አድርጎ ሰጣችሁ። ከዛ ግን እሱ ታስሮ ድንገት መጣ ከአዲስ አበባ ድረስ። ብቻችሁ ልትቀብሩት ነበር ከአክስትሽ ጋር? አይደለም። እና እንዴት ነው? ብቻ ማታ ልንቀብሮ ነበረ ከቻልን። ለሊት ሲመሽልን ልንቀብሮ ነበር። ዛሬ 2 ቀን ሙሉ ጓሮ በዛ መልክ አስተኝታችሁ ገንዛችሁ አስቀምጣችሁት ነበር? ከዚህ በኋላ ውርሱ የምትወርሽ ይመስልሻል ወይ? እንደዛ ነፃ የምትወጪ ይመስልሻል? ከስር አልወጣ የወንድ ልጅ ያለኝን ክብር ተወቅያለሁ። ያክስቴ እንደመልሽላታለሁ። አያሳዝንሽም? ግን ባለቤትሽ አያሳዝንሽም? ማስፈው አከበረሽ እንጂ ጠላሽ፣ ጎዳሽ። አያሳዝንም? እናቷ አታሳዝንሽም? ማናቸውም አያሳዝንም። ልቦና ይስጥሽ። ሁላችሁም ጣቢያ ትቆያላችሁ። ፍርድ ሲፈረድባችሁ ዘብጥያ ትወርዳላችሁ። ከተደበቅሽበት ይኸው ፈልፍላ አውጥተንሻል። ከዚህ በኋላ ማን ነፃ እንደሚወጣሽ እናያለን። ተነሽ ተነሽ። የእጅን አገኛለሁ አይደል? መኪና ላይ ጫናቸው። ያዛቸው። ምን ትላለህ አብይ? በጣም የሚገርም ነው። በጣም የሚገርም እና ያልተጠበቀ ነገር ነው። እንግዲህ አብሮ መስራት፣ አብሮ መተዋወቅ፣ አብሮ መዋል፣ አብሮ አንድ ላይ ነገሮችን ማድረግ በቃ ምንም ትርጉም የሌለው ነገር ማለት በጣም ነው ያዘንኩት እኔ።
በዚህ ልክ እንደዚህ ሴጣን አውሬ መሆኑን ማሰብ መቻላል ማለት እንጃ። በጣም የማይታመንና የማይደረግ ቅድም መሳሪያውን ሲመዛው አይተዋል። እኔ እኮ ነኝ ያስተማርኩ አለኝ ታውቃለህ። ማቀባበል እኔ እኮ ነኝ ያስተማርኩ። ለማንኛውም ሀሳቡ አሁንም እንግዲህ ተመልሶ እንደሚወጣ ተመልሶ እንግዲህ ነገሮችን እኛ ላይ ዛቻ እያደረገ ነው። እስኪ ወደፊት እንግዲህ የሚሆነውን ሁላችንም እንግዲህ እናያለን። እስኪ ጉልበት ማን ትንኝ ማን አንበሳ እንደሆነ ከዚህ በኋላ ምን ላይ ነው የሚሆነው? እርሱንም የለቀቁት ምን አይነት ሰዎች እንደሆኑ ያው በህግ አካላት ስያሜ ራሳቸውን ሽፋን ሰጥተው ከሱ ጋር የሚዶሉት ሰዎች ማን ናቸው የሚለውን ገና ምን ይዘው ነው የሚሆነው። መኪና ይመጣል፣ ይጫናሉ። ፎረንሲክ ምርመራ ከከተማ ወጣ ስላለ ሬሳው እስካሁን ራሱ በስርዓት አልተጫነም እና እንግዲህ ወደዛው መኪናው መጥቶ ተያይዘን ወደ አዲስ አበባ የምንሄድ ነው የሚሆነው። ለአሁኑ ግን በዚህ ላብቃ። ይሄ ነገር ትንሽ በጣም ይሄ ሁሉ አስፋው ባለመናገሩ የተፈጠረ ነው። ሙሉ በሙሉ መረጃውን ባለመናገሩ የተፈጠረ ጉዳይ ነው። በጣም ያሳዝናል። ይሄ ሰውዬ አሁንም ነፍሱን ይማረው። ግን እኛም በጣም እንትን ውስጥ ገብተን ነበረ፣ ያላሰብነው ነገር ውስጥ ገብተን ነበር። ለማንኛውም አልፏል። ከዚህ በኋላ ግን እኔ በተለይ መልካሙ የተባለ ሰው እኔ ትንኝ ነኝ። ከዚህ በኋላ እሱ ወጥቶ ካየሁት ከጣቢያ ከእስር ቤት ማለት ከፍተኛ እርምጃ መውሰድ አለበት። ለከፍተኛ ኃላፊዎች፣ አመራሮች እንናገራለን። ይሄን ጉዳይ በጥብቅ እንከታተል ነው የሚሆነው እኛም። ለማንኛውም የዛሬውን ቪዲዮ በዚሁ ላብቃ። ቤተሰቦች ከከተማ ወጥተን ያለነው ወደ ሩማችን ተመልሰን እቃችንን ሸክፈን እንግዲህ ወንጀለኞቹን ይዘን ወደ አዲስ አበባ መሄድ ይኖርብናል። በቶሎ እንውጣ ከዚህ ቦታ ማለት ነው። ገና የቤት ራሱ ከየት እንዴት እንደመጣ ይህን ተከራይታ ነው ገዝታው ነው በምን አይነት መልኩ የሚለው በደንብ የሚጣራ ነው የሴትዮዋ ማለት ነው የሚሆነው። ይሄንን አጣርተን እንግዲህ ነገሮችን አጥርተን ምን ሄድ ይሆናል። ለአሁኑ በዚሁ ላብቃ ቤተሰቦች። በሌላ ጉዳይ በአዲስ ቪዲዮ እስክንገናኝ ድረስ ወይም ደግሞ ይህ ጉዳይ አሁንም ከዚህ በኋላ ምን ይዘው ሊመጣ እንደሚችል አናቅም። እስክንገናኝ ድረስ ሰላም ቆዩን ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት የሰጣችሁ አብሮነታችሁን አሳዩን።